ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ከዚህ በፊት በጣም የተለያዩ ቪዲዮዎችን ሰርተንላችኋል። ዛሬም ደግሞ በምትሰጡት አስተያየትና በምትሰጡት ኮሜንት መሰረት ያልገባችሁ ጥያቄዎች ለመመለስ የተለያዩ ነገሮችን ይዤ ቀርብ ያለው ለምሳሌ እነዚህን 6 ነገሮችን ይዤ ቀርባለሁ ማለት ነው። እንግዲህ በአሁን ጊዜ በፍርድ ቤት ያሉ የተለያዩ የስደተኝነት ጉዳዮች፣ ሁለተኛ ለልጆች ሲአርቢኤ አፕሊኬሽን ለጀመራችሁ ሰዎች፣ ሶስተኛ ለተለያዩ የኢሚግሬሽን ኬዞች ሜዲካል የት እንደምትሰጡና የኡጋንዳ ኬዞችንም በተመለከተ፣ ሌላው አፖይንትመንት ለተሰጣቸው ሰዎች እንዴት ሬጂስተር እንደምታደርጉና ከኤምባሲ ብቻ ቀጠሮ ሲሰጥ ደግሞ ምን ማድረግ እንዳለባችሁ፣ ምን ሞልታችሁ መቅረብ እንዳለባችሁና ምን ይዛችሁ መቅረብ እንዳለባችሁ ይሄንም ደግሞ ነግራችኋለሁ። ሌላው ኬዋን ቪዛ አፖይንትመንት በኤምባሲ ፎርም ሙሉ ለተባላችሁ ሰዎችም ጥንቃቄ እንድታደርጉና ምን ማድረግ እንዳለባችሁ ስለነዛም ይዤ ቀርባለሁ ማለት ነው። እንግዲህ ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉና ማንኛውም ያልገባችሁ ጥያቄ ካለ ደግሞ በኮሜንት ከመጠየቅ በተጨማሪ የተለያዩ አዳዲስ ፎርሞችን፣ ህጎችን፣ ሊንኮችን የምልክበት ቴሌግራም ስላለኝ በመጀመሪያ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ክሊክ አድርጋችሁ ቴሌግራም ቻናላችን ጆይን ማድረግ ይሆናል ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ ደግሞ የደወል ምልክቷን ክሊክ በማድረግ አዳዲስ ቪዲዮዎች በምለቅላችሁ ጊዜ ኖቲፋይ እንዲያደርጋችሁና ወይም ደግሞ ቶሎ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ቴሌግራም ጆይን ማድረግና ሰብስክራይብ ማድረግ ደወል ምልክቷን መጫን እንዳትረሱ እያልኩኝ ቪዲዮውን ደግሞ ላይክ በማድረግ እንዲጀምሩ ጋብዛለሁ ማለት ነው። እንግዲህ ማንኛውም ኮሜንት ብቻ ሳይሆን እኔንም ለማበረታታት ተዘጋጅቼ እያነበብኩ በትክክል የተለያዩ ህጎችን እያሳዩችሁ ስለሆነ ጊዜ ወስጄ ስለምሰራው እኔን ለማበረታታት ኮሜንት ብታደርጉ በጣም ደስ ይለኛል እና ይህን ቪዲዮ የምትመለከቱ ሁላችሁም ሰዎች ኮሜንት ብታደርጉ ደስ ይለኛል። ሁላችሁም ኦልሞስት ሁላችሁም የተሰማችሁን ሀሳብ ኮሜንት ብታደርጉልኝ እጅግ በጣም ደስተኛ ነኝ ማለት ነው። እንግዲህ በመጀመሪያ በአሁኑ ጊዜ የኢሚግራንት ጉዳዮች ከዚህ በፊት የተለየ መልኩ ወይም በተለየ መልኩ አስቸጋሪ በመሆናቸው ጉዳያቸው በፍርድ ቤት ያሉ የስደተኝነት ጉዳዮችን እንመለከታለን ማለት ነው። በጣም ብዙ ሰው እንግዲህ ጉዳዩ በፍርድ ቤት ሊሆን ይችላል። በተለያዩ ኬዞችን ሶልቭ ለማድረግ የሚሄድባቸው ነገሮች ይኖራሉ። ለምሳሌ 10 ዓመት ድረስ ጉዳያችሁ ሲዘገይ እንዴት በፍርድ ቤት ከሳችሁ እንደምታሸንፉ ከዚህ ቪዲዮ በፊት ሰርችላችኋለሁና ያን ሄዳችሁ ቼክ ማድረግ ትችላላችሁ። ስትከሱ አድቫንቴጅ ያለበት ሲቹዌሽን አሉና እነዛን ሁሉ አስቀምጨላችኋለሁ። ቪዲዮን ወደኋላ ሄዳችሁ ማየት ትችላላችሁ ማለት ነው። ከዚህ ቪዲዮ በፊት የሰራኋቸውን ቪዲዮዎች ማለት ነው። ሌላው እንግዲህ ምንድነው አብዛኞቹ በሚባል ደረጃ ሁሉም የጥገኝነት አመልካቾች ጉዳያቸው ተቋርጦ፣ ይህ ማለት በፍርድ ቤት በደንብ ሳይታይ አመልካቾች ወደ 3 ሀገር ወይም ደግሞ ወደ 3ኛ ሀገር ሪፖርት እንዲደረጉ ከመንግስት ጠበቆች ጥያቄ እየቀረበ ይገኛል። ምክንያቱም ከዚህ በፊት እንደነገርኳችሁ የአሜሪካ ሕግ በጣም አስቸጋሪ ስለሆነ አሁን ካለው አመራር ጋር በተያያዘ ብዙ ነገሮች እየተነሱ ይገኛሉ ማለት ነው። ስለዚህ ምንድነው ለምሳሌ የኡጋንዳ ኬዝ አለ፣ እነሱንም ኢንዲቴል እናያለን ብያችኋለሁ። ወደዛ መሄድላችኋለሁ ማለት ነው። የመንግስት ጠበቆች ምንድነው የሚሉት ደግሞ ጥያቄ ሲያቀርቡ የአሜሪካ መንግስት ደግሞ ከ3ኛ ሀገር ጋር የተፈራረመው ስምምነት አለ በሚል ምክንያት ነው። ስለዚህ የአሜሪካ መንግስት ከኡጋንዳ ጋር ወይም ከ3ኛ ወገን ጋር የተፈራረመው ስምምነት ስላለ፣ ለምሳሌ ኡጋንዳን ያነሳሁት እኛ አፍሪካ ስላለን አፍሪካ ጋር ከተፈራረሙት ሀገሮች መካከል አንዷን እየጠቀስኩላችሁ ይሆናል ማለት ነው። ስለዚህ ለምሳሌ ከአፍሪካ የመጡ ጥገኝነት አመልካቾች የአሜሪካ መንግስት ከኡጋንዳ ጋር ስምምነት ስለተፈራረመ ወደ ኡጋንዳ መሄድ ይችላሉ ወይም እዛ ሄደው አሳይለም መጠየቅ ይችላሉ ብለው ነው ጥያቄ የሚያቀርቡት የመንግስት ጠበቆች ማለት ነው። እንግዲህ ስለዚህ ይሄ ደግሞ ምንድነው ከአሜሪካ ወጣችሁ ኡጋንዳ ሆናችሁ ስትሄዱ አንደኛ ኡጋንዳ ስራ መስራት አትችሉም፣ ኢንካም አይኖራችሁም። ሁለተኛ አንዴ ከአሜሪካ ከወጣችሁ አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ እዛው ባላችሁበት አሜሪካ ሆናችሁ ኬዛችሁን ቅድም እንደነገርኳችሁ በትክክል መከታተል ይኖራችኋል። እንዴት ደግሞ አሜሪካ ሆናችሁ ጊዜ መግዛት እንዳለባችሁ ወደ መጨረሻ ላይ እነግራችኋለሁ ማለት ነው። ምክንያቱም እናንተ ወደ ኡጋንዳ ዲፖርት ከመደረጋችሁ በፊት አሜሪካ ሆናችሁ እንዴት ሆናችሁ እንደምትከራከሩና እንዴት አሜሪካ መቆየት እንደምትችሉም ይዤላችሁ ቀርባለሁ ማለት ነው። እነዚህ ነገሮች እናያለን ማለት ነው። ሌላው ጠበቆች ይህንን ምክንያት በማድረግ ብዙ ክርክሮች ቢያደርጉም ብዙ ዳኞች ስልጣን የለንም እያሉ ጉዳዮች ተቋርጠው ወደ ኡጋንዳ እንዲላኩ ውሳኔ እያስገቡ ይገኛል ማለት ነው። ስለዚህ በጣም አስቸጋሪ ይሆናል። ኦልሞስት ወደ ኡጋንዳ የመሄድ ተንደንሲውም ሰፊ ሊሆን ይችላል ማለት ነው። ሌላው ደግሞ ምንድን ነው ስለዚህ እንደዚህ ያጋጠማችሁ የጥገኝነት ጠያቂዎች ይግባኝ የማለት መብት አላችሁ። ምክንያቱም በፍርድ ቤት ተወስኖ ነው እናንተ ወደ ኡጋንዳ ልትሄዱ የምችሉት ወይም ደግሞ አሜሪካ ከ3ኛ ሀገር ጋር ወደ ተፈራረመበት ሀገር ልትሄዱ የምችሉት ማለት ነው። እንግዲህ ፕሮሰሱ እንዴት ነው የሚለው እናያለን። መጀመሪያ ፕሮሰሱም ወደ ቦርድ ኦፍ ኢሚግሬሽን አፒል ማድረግ ይሆናል ማለት ነው። ከዛ ቀጣይ ደግሞ ወደ ፍርድ ቤት ይሆናል ማለት ነው። እነዚህ ስታደርጉ እንግዲህ በትንሹ ከ2 እስከ 3 ዓመት ድረስ ጊዜ ይሰጣችኋል ማለት ነው። ወደ ኡጋንዳ ሳትሄዱ እዛው አሜሪካ እያላችሁ 2-3 ዓመት ትቆያላችሁ ማለት ነው። በዚህ 2-3 ዓመት ደግሞ ምን ሊሆን ይችላል ማለት ነው? ስምምነቶች ሊኖሩ ይችላሉ ወይም ደግሞ
አዳዲስ ህጎች ሊወጡላችሁ ይችላል ማለት ነው። ስለዚህ በእነዚህ ደግሞ ይህንን ስምምነት ውድቅ እንዲሆን የተጀመሩ ኬዞች ስላሉ ስምምነቶች ሲፈጸሙ መልካም እድል ያመጣሉ ማለት ነው። እንግዲህ እናንተ ቀጥታ ወደ ሶስተኛ ዓለም ሀገራት ወይም ወደ ተፈራረሙ ሀገራት ለምሳሌ እኛ አፍሪካ ውስጥ ስላለን ወደ አፍሪካ ዜግነት ያላቸው ሰዎች አሜሪካ ሲቀመጡና ዜግነት ሲጠይቁ የተለያየ ነገር ሲኖር ወደ ሶስተኛ ዓለም ወደ ኡጋንዳ በሚላኩበት ጊዜ እናንተ ወደዛ ከመሄዳችሁ በፊት በፍርድ ቤትና ቦርድ ኦፍ ኢሚግሬሽን በምትከሱበት ጊዜ ተጨማሪ 2-3 ዓመት ትኖራላችሁ። በዚህ ጊዜ ውስጥ ደግሞ ሌሎች ጠበቆች ይሄ ትክክል አይደለም ብለው የሚከሱ እንዳሉት ሁሉ የመንግስት ጠበቆች እንደሚከሱት ሌሎች ደግሞ ጠበቆች እነዚህን ተቃውሞ የሚከሱ ስላሉ በዚህ 2-3 ዓመት ውስጥ ደግሞ እናንተ አሜሪካ ውስጥ ሆናችሁ ህጉ ሊቀየርላችሁ ይችላል ማለት ነው። ይሄ እንደ አድቫንቴጅ ትወስዳላችሁ ማለት ነው። ከዚህ በኋላ ደግሞ ጉዳዮቹ ወደ ኡጋንዳ የሄዱ ኬዞች ተመልሰው የመታየት እድል ይኖራቸዋል ማለት ነው። ሌላው ስለዚህ ሁሉንም የጥገኝነት አመልካቾች ጊዜው ሳያልፍና ተስፋ ሳይቆርጡ ጊዜ በመግዛት ሌላ ለውጥ እስኪመጣ መጠበቅ ትችላላችሁ። እንግዲህ አንዱ ዘዴ ወይም አንዱ ሚንስ ነው። ቅድም በነገርኳችሁ መሰረት የተሻለ ነገር ለማግኘት እነዚህን ነገሮች ማድረግ ወይም ደግሞ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ምንድን ነው? ስለዚህ ምንም ተስፋ መቁረጥ አያስፈልግም እዚህ ላይ ማለት ነው። ጊዜ እየገዛችሁ በደንብ መከራከርና መክሰስ ትችላላችሁ ማለት ነው። ለልጆቻችሁ ደግሞ የሲአርቢ አፖይንትመንት ለጀመራችሁና ከ8 ወር እስከ 1 ዓመት ባለው ጊዜ ውስጥ አፖይንትመንት ላልተሳካላችሁ ሰዎች ወይም ደግሞ ቀጠሮ እየተሰጠ ስለሆነ ኢሜል እንድትከታተሉና ቼክ እንድታደርጉ ነው እዚህ ጋር ኢንፎርም ማድረግ የፈለግኩት። ሌላው ደግሞ የሲአርቢኤ ቀጠሮ ለተሰጣችሁ ሰዎች ደግሞ የሚያስፈልጉና የሚሞሉ ፎርሞች ስላሉ ለምሳሌ ዲኤስ 11 ዲኤስ 5507 እና ዲኤስ 2029 ፎርሞች በጥንቃቄ ሞልተው የሚላክ ይሆናል። እነዚህ ፎርሞች ካስፈለገ ደግሞ ኢንፎርሜሽን ሰጣችኋለሁ። በኮሜንት አስቀምጡልኝ፣ ያንን ኮሜንት ሪፕላይ አደርጋለሁ። ቴሌግራም ቻናልም ከተቀላቀላችሁ እዛ ላይ ፎርሞችን ልኬላችሁ ልታገኙ ትችላላችሁ። ቀድማችሁ ሞልታችሁ መሄድ ትችላላችሁ ማለት ነው። ለተለያዩ የኢሚግራንት ኬዞች ሜዲካል ሲጠየቅ የሚሰጥባቸው 2 ተቋሞች አሉ። ቦታውን እነግራችኋለሁ፣ ምን እንደሆኑ ተቋሞችንም እነግራችኋለሁ ማለት ነው። እንግዲህ አንደኛው ምንድን ነው? አይኦኤም ወይም ደግሞ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው እና አሜሪካን ሜዲካል ሴንተር ኤኤምሲ የሚባሉት ናቸው። አይኦኤም እና ኤኤምሲ የሚባሉት ናቸው ማለት ነው። ኤኤምሲ የሚገኘው ሲኤምሲ ሲሆን አይኦኤም ደግሞ ቦሌ መድኃኔዓለም ሸገር ጀርባ ነው የሚገኘው ማለት ነው። እንግዲህ ወደ ሜዲካል ስትሄዱ የሚያስፈልጉ ነገሮች የኢንተርቪው ሌተራችሁን፣ ለኢንተርቪው የተሰጣችሁን ደብዳቤ፣ እንደገና ደግሞ ፓስፖርት እና ፎቶ ናቸው ማለት ነው። ክፍያ ስላለ ደግሞ ስለ ክፍያው ደግሞ እነግራችኋለሁ ማለት ነው። ክፍያው እንደየድርጅቶቹ ስለሚለያይ የተለያየ ይሆናል። እንደገና ከዚህ በተጨማሪ ደግሞ እንደ ድርጅቶቹ ብቻ ሳይሆን እንደ እድሜያችሁ ደግሞ ክፍያው ይለያያል ማለት ነው። ከ25,000 ጀምሮ ሊሆን ይችላል። ኤኒዌይስ እንደ እድሜያችሁና እንደ ድርጅቶቹ ይለያያል ማለት ነው። ሌላው ኤምባሲ አፖይንትመንት ከተሰጣችሁ በኋላ ብዙ ሰዎች የሚሳሳቱት ኦንላይን ላይ አፖይንት ሬጅስትሬሽን ሳይሞሉ መሄድ ነው። እንግዲህ ኤምባሲ አፖይንትመንት ሰጥቷችሁ በአፖይንትመንት ቀን ስትገኙ ፎርሙን ሳትሞሉ ልትሄዱ ትችላላችሁ። ይሄ የምትፎሉት ፎርም ደግሞ ወይም ደግሞ ኦንላይን አፖይንት የምታደርጉት ምንድን ነው የሚነግራችሁ፣ እሱን ይዤላችሁ ቀርባለሁ ማለት ነው። ይሄ ምንድን ነው? ኦንላይን አፖይንትመንት መሙላት ወይም ደግሞ የምትሞሉት መሙላት ያለባችሁ ኤምባሲ በሚሰጧችሁ የቀጠሮ ቀን በሰዓቱ መገኘታችሁን ለማሳወቅ ነው፣ ወይም ደግሞ ኮንፊርም ለማድረግ ይሆናል ማለት ነው። ምክንያቱም ኤምባሲው በሚሰጣችሁ ቀን መገኘት አለባችሁ። እንደገና ደግሞ ያን ፎርም ስትሞሉላቸው እነሱ በተሰጣቸው ቀን እርግጠኛ ሆናችሁ እንደምትሄዱ ያውቃሉ፣ ኮንፊርም ያደርጋሉ ማለት ነው። ይሄ ደግሞ በጣም አድቫንቴጅ ነው። ብዙ ሰው እየተሳሳተ ሳይሞላ የሚሄድበት ሲቹዌሽን ስላለ ማለት ነው። ከዚህ ጋር በተያያዘ ደግሞ ምንድነው ኦንላይን በምትሞሉበት ጊዜ ሁለተኛው በተጨማሪ ፓስፖርታችሁ ሪተርን በሚደረግበት ጊዜ ሎኬሽን ለመምረጥ ይሆናል ማለት ነው። ፓስፖርታችሁ ሪተርን የሚደረግበትን ቦታ ማለት ነው። ሌላኛው በኬዋን ቪዛ ኬዛችሁ ኤምባሲ ለደረሰና የኤምባሲ አፖይንትመንት የምትሞሉ ሰዎች የምትሞሉበትን ክፍት የሚያደርጉበትን ለተወሰነ ሰዓት ስለሆነ ወይም ደግሞ የተወሰነ ሰዓት ብቻ በመሆኑ ኦንላይን ከመሙላታችሁ በፊት ቀድማችሁ ሞልታችሁ ወደ ኦንላይን ብትሄዱ እየተሻለ ነው። እንግዲህ ከዚህ በፊት ነግሬያችኋለሁ። የአሜሪካ ኢንተርቪው ሊሆን ይችላል፣ ፕሮሰስ ሊሆን ይችላል፣ ክስ ሊሆን ይችላል፣ ቤተሰብ መውሰድ ሊሆን ይችላል፣ ጥገኝነት መጠየቅ ሊሆን ይችላል፣ አሳይለም ማለት ነው፣ የተለያዩ የትዳር የፍቺ የእጮኝነት እነዚህ ነገሮችን ሊሆን ይችላል እና እነዚህን ኬዞች በምታዩበት ጊዜ እናንተ መጀመሪያ በደንብ ዶክመንት ሊኖራችሁ ይገባል። ወይም ደግሞ ሙሉ ለሙሉ ዶክመንቶችን አጠናክራችሁ ይዛችሁ መሄድ አለባችሁ ማለት ነው። ለምሳሌ አሁን ኤምባሲ የኬዋን ቪዛ ማለት የእጮኝነት ነው። የኤምባሲ አፖይንትመንት ስትሞሉ ኦንላይን ከመሙላታችሁ በፊት አጭር ጊዜ ስለሚኖራችሁ እናንተ ፎርሙን መጀመሪያ ሞልታችሁ ብትሄዱ ቀላል ይሆናል ማለት ነው። ወይም ደግሞ ለእናንተ ሲምፕል ያደርጋል። ምክንያቱም ክፍት የሚሆንበት ሰዓት ኦንላይን ለመሙላት ክፍት የሚሆንበት ሰዓት አጭር ጊዜ ስለሆነ ታይማችሁን ሴቭ ያደርግላችኋል ማለት ነው። እንግዲህ መጀመሪያ ላይ እንደነገርኳችሁ ሰብስክራይብ ያላደርጋችሁ
ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እኔንም እንድታበረታቱኝና እንደገና ደግሞ የደወሏን ምልክት በመጫንም ኖቲፋይ እንዲያደርጋችሁ ማድረግ ትችላላችሁ። ከዚህ ጋር በተያያዘ ግን የተለያዩ አዳዲስ ህጎች፣ ጠቃሚ ሊንኮች እና የሚያስፈልጉ መረጃዎችን ሸን የማደርግበት ቴሌግራም ወይም ደግሞ ሼር ሳደርጋችሁ ቶሎ እንዲደርሳችሁ በቴሌግራም እንድትከታተሉኝ መጀመሪያ ኮሜንት ላይ የቴሌግራም ግሩፕ ወይም ደግሞ ቻናሌን ሊንክ አድርጌ ያስቀምጥላችኋለሁ። ክሊክ ብቻ በማድረግ ወደ ቴሌግራም ይወስዳችኋል። ጆይን አድርጋችሁ እንድትከታተሉኝ በአክብሮት እየጠየቁኝ እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። እንዲሰራላችሁ የምትፈልጉት ቪዲዮ ካለም በኮሜንት አሳውቁኝ። ጥያቄ ካለም በኮሜንት እዛው ሪፕላይ ያደርግላችኋለሁ። ቪዲዮ እንዲሰራ ከፈለጋችሁ ደግሞ ወይም ደግሞ የተለየ ጥያቄ የምትጠይቁ ከሆነ ደግሞ በቪዲዮ ሰርቼ ልክ እንደዚሁ ኮሜንት ባደረጋችሁት መሰረት ልክ እንደዚሁ ቪዲዮ ሰርቼ ለቅላችኋለሁ ማለት ነው። አመሰግናለሁ። መልካም ቆይታ